ጊዜ ስለሌለን ገለጥ እናደርግና እንወጣለን። ያልመጣ ሰው እንግዲህ ወይኑ ራሱ ማስታወሻ ይሆናቸው፣ ምንም ማድረግ አንችልም። 6 የድንጋይ ጋኖች ነበሩ ነው የሚለው መጽሐፉ። የዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ ስናነበው ምን ይላል? ወሀለው አህየ 6ቱ መሳብክት በዚያ ጥህሩ ቦቶን አይሁድ ይላል። በዚህ በቃና መንደር አይሁድ ለሰርግ የሚያዘጋጁባቸው የሚያጠሩባቸው 6 የድንጋይ ጋኖች ነበሩ። እያንዳንዱ 2 ወይም 3 እንስራ ይችል ነበር ይላል። ይሄ ጋኑ ታዩታላችሁ። ይሄ አንዱ ለታሪክ ለታምር ለትምህርት የተረፈ፣ ሌሎቹ ገና በፍለጋ ላይ ናቸው፣ ወይም በተለያየ ጊዜ የመፍረስ አደጋ ስለገጠመው ጠፍተዋል ማለት ነው። ግን ገና በፍለጋ ላይ ናቸው። ይሄኛው ግን ከ6ቱ ያኔ በትክክል ውሃው ወደ ወይን ጠጅ የተለወጠበት ጋኑ ነው። እዛ ጋር ቅድሚያ ወይኑ እንድትገዙ የተደረገው ልክ ሁሉም ሰው እዚህ ጋር እያስቀመጠ እያስነካ እንደዚህ እያስነካ ይዞ እንዲሄድ ነው። በረከቱ ያን ጊዜ የተለወጠው እንዲሆንለት ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በረድኤቱ ሳይናገር እንዲሁ ዝም ብሎ በአርምሞ ዓለምን እንደፈጠረው ሁሉ ውሃውንም ወደ ወይን ጠጅ ይለወጥ ሲል ኬሚስት ወይም ኬሚካል አልጨመረበትም። አሁን እንዳለው ሰው ጥንስስ፣ ጌሾ፣ ብቅል ምናምን አልፈለገም። እነዚህን ድንጋዮች ውሃ ምሏቸው የሚል ትእዛዝ ብቻ ነው የሰጠው። እነሱም 6ቱን ድንጋዮች ውሃ መሏቸው። በሉ ቀድታችሁ ላሳላፊ ወይም ለሊቀ ምርፋቁ ስጡት አለ። ሰጡት። እሱም ጢሙ አርከረ ሊቀ ምርፋቅ፣ ሊቀ ምርፋቅ የሰርጉ አሳላፊ ቀምሶ አደነቀ። ውእተ ማየ ዘኮነ ወይነ፣ ከውሃነት ወደ ወይንነት የተለወጠውን የወይን ጠጅ ቀምሶ አደነቀ ይላል። እንግዲህ እነዛ ከውሃነት ወደ ወይን ጠጅነት ውሃው የተለወጠባቸው 6 ጋኖች 5ቱ በፍለጋ ላይ ናቸው። 6ኛው አንዱ ተገኝቶ እስካሁን ድረስ ለረጅም ዓመት እዚህ ጋር ቁጭ ብሎ ሁሉም ክርስቲያኖች እየመጡ ለበረከት እየተሳለሙ ይሄንን ይሄዳሉ ማለት ነው። እንግዲህ ግራና ቀኝ ብዙ ቤተክርስቲያኖች አሉ። ቻፕል ነው የሚሏቸው እነሱ ክፍሎች ማለት ነው፣ የቤተ መቅደስ ክፍሎች። ዋናው ታሪኩ ግን እዚህ ጋር ነው ያለው። ሌላው ለአገልግሎት ብቻ የተስተካከለ በእነሱ አስተካክለው የሰሩት ነው። ይሄ ግን ያኔ የነበረ ጥንትም የነበረ ነው። በዚህ በኩል ምናልባት ዘግተውብን እንዳይሆን እንጂ ይሄኛው ምድር ቤቱ ወይም አንደርግራውንዱ ወይን ቤቱ ነው። ወይን ቀዝቃዛ ቦታ ስለሚፈልግ እዚህ ጋር ነው ይጠመቅ የነበረው። ያኛው ደግሞ በዛ በኩል በመውጫችን በኩል ያለው ህዝቡ ተቀምጠው የበሉበት የጠጡበት፣ እግዚአብሔርንም ያመሰገኑበት፣ ጌታችን ሐዋርያትና እመቤታችን ተገኝተው በሰርግ ቤት የእመቤታችን ምልጃ የጌታ ደግሞ ምሕረት የተገለጸበት ቅዱስ ቦታ ማለት ነው። እንግዲህ መጨረሻ ላይ ወይኑንም ቀምሰን ውሃው ወደ ወይን ጠጅ የተለወጠበትንም ቦታ ተሳልመን በረከት እናገኝ ዘንድ እግዚአብሔር ፈቃዱ ይሁንልን። አባታችን ሆይ ብለን እንጸልይ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እኛም የበደሉንን ይቅር እንደምንል ወደ ፈተና አታግባን፣ ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የማይሰራ ኃጢአትን እግዚአብሔር ይፍታ። መልካም እንግዲህ ለበረከት የገዛችኋቸውን ወይኖች እያስነካችሁ ፎቶም እየተነሳችሁ እንቀጥላለን ማለት ነው። አሁን ጋቡ በተራ